50 ሰው የማይሞሉ ሰዎች ይዘሽ ሰልፍ ወጥተሽ ማይክ ይዘሽ ስትጎርሪ ትንሽ አታፍሪም? ወይዘሮ መዓዛ አዲስ አበባ ላይ በሰልፍም በክላሽንኮቭም በአስማትም በድግምትም በጥንቆላም በማንኛውም ነገር ማለት ነው መንግስት የሚወርድበት ሁኔታ የለም። እርግጠኛውን ልንገራችሁ። እንደ አጠቃላይ የኢትዮጵያ ፖለቲከኞች ጉዞ ማለት ነው ኪሳራና ኪሳራ ነው። አንዳችሁ እንኳን አልተሳካለትም። አንድ ፖለቲከኛ አይሳካለትም። አንዳችሁ ማለት ነው ምንም ማድረግ አይቻልም። በቃ ለሚጨበጨበለት እናጨበጭባለን። ለቁልቁለት ጉዞ ለምትጓዙ ደግሞ ይቅናችሁ። በቃ የቁልቁለት ጉዞ የእናንተ ምርጫ ስለሆነ ቀጥሉ፣ በዛው ብረሩ፣ ወደዛ በቃ ወደምትፈልጉት ገደል እጅግ በፈጠነ ሁኔታ ተንደርደሩ። በቃ ምንም ማድረግ አንችልም። የዲያስፖራው ክንፍ በጣም ጠንካራ ነው፣ እጅግ በሚሊዮን የሚቆጠር ሰልፈኛ አለው ብለው የሚያወሩት ይሄንን ነው። በቃ በወረዳ በዞን በክፍለ ከተማ አካባቢ ወሮበሎች አሉ። ወሮበላ የብልጽግና ካድሬዎች አሉ፣ ሌቦች፣ ነጣጭ ሌቦች አሉ። እነሱን ደግሞ ፓርቲው በየጊዜው ልካቸውን እያስገባ ይሄዳል። ፖለቲካ እንዲህ ነው የሚተነተነው። ምንም አቋም የሌላቸው ምንም እዚህ ጋር ጠዋት ካገኘዋለህ ከሰዓት ኩሽና ታገኛቸዋለህ፣ ማታ ጫት ቤት ታገኛቸዋለህ። በቃ የኢትዮጵያ ፖለቲከኞች እንዲህ ናቸው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምፅ ቤተሰቦች በያላችሁበት የተሟላ ሰላምና ጤና ለእናንተና ለጠቅላላው ቤተሰቦቻችሁ እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ በአውሮፓና በአሜሪካ የኢትዮጵያ መንግስትን የሚቃወሙ ሰልፈኞች እጅግ በከፍተኛ ቁጥር እየወጡ ነው እየተባለ ነው። እስኪ ከምድር አንቀጥቅጥ ከተባሉት ሰልፎች መካከል አንደኛውን ከዚህ ከጀርባዬ እንደምትመለከቱት ነው። እንግዲህ ይሄ ሰልፍ ነው የኢትዮጵያ መንግስት ሊነቀንቀው ይችላል ተብሎ የሚታሰበው። ይሄ ብቻ አይደለም፣ በአውሮፓም በአሜሪካም እንደዚህ አይነት ተመሳሳይ ሰልፎች እየተካሄዱ ነው። እዚህ ሰልፍ ላይ መዓዛ ትታያለች፣ ከፊት ማይክ ይዛ ማለት ነው። መዓዛ ከፊት ሆናለች። ከኋላዋ በጣም እርግጠኛ ሆኜ ብንቆጥራቸው እነዚህ ሰዎች ከ50 አይበልጡም። አንዳንድ መፈክሮች ምናምን ይዘዋል። እንግዲህ እነዚህ ኢትዮጵያውያን ከሆኑ 50 ቢሆኑ ነው እንግዲህ በብዛት ደረጃ ብንቆጥራቸው 50 የሚሆኑ ናቸው። በአውሮፓም በተለይ እንግሊዝ በተደጋጋሚ ይወጣል። እንግሊዝ ሀገር ለንደን ላይ ሰልፎች እንደሚካሄዱ እናውቃለን። በአጠቃላይ በዚህ ደረጃ ነው የኢትዮጵያን መንግስት እንገለብጣለን፣ ኢትዮጵያ ውስጥ አመፅ እንቀሰቅሳለን፣ የዲያስፖራው ክንፍ በጣም ጠንካራ ነው፣ እጅግ በሚሊዮን የሚቆጠር ሰልፈኛ አለው ብለው የሚያወሩት ይሄንን ነው። በቃ እንግዲህ መዓዛ ነች እቺ ከፊት ያለችው። መዓዛ ማይክ ይዛ ከፊት ልጥ ትላለች። 50 አይሞሉም። 50 አይደለም 50 ሺህ ሆናችሁ ብትወጡ ምንም የምትቀይሩት ነገር የለም። 50 አይደለም 5 ሚሊዮን የለንደን ጎረምሳ 50 ሚሊዮን በመላው ዓለም ያለው ዲያስፖራ ሰብስቦ ማለት ነው ቢወጣ አዲስ አበባ ላይ በሰልፍም በክላሽንኮቭም በአስማትም በድግምትም በጥንቆላም በማንኛውም ነገር ማለት ነው መንግስት የሚወርድበት ሁኔታ የለም። እርግጠኛውን ልንገራችሁ። እኔ አዲስ አበባ ሆኜ መቃወም ብጀምር እንኳን ማለት ነው ምንም የሚቀየር ነገር የለም። እዚህ ሀገር ያለን ተቃዋሚ የምንባል ሰዎች ማለት ነው ካሁን በኋላ የተቃውሞ አባዜ ውስጣችን ቢገባ እንኳን ማለት ነው ምንም የሚቀየር ነገር የለም። ዝም ብለን ነው የምንቃወመው። ግልጹን ልንገራችሁ። ብንቃወም እንኳን እኔ አሁን ዛሬ ጀምሬ የኢትዮጵያ መንግስት ብቃወም ምንም የምቀይረው ነገር የለም። እርግጠኛ ሆኜ ልንገራችሁ። 50 ሰው የማይሞሉ ሰዎች ይዘሽ ሰልፍ ወጥተሽ ማይክ ይዘሽ ስትጎርሪ ትንሽ አታፍሪም? ወይዘሮ መዓዛ በጣም እኮ ነው የሚያሳፍረው። ስለ እውነት ያሳፍራል። እኔ በምኖርበት ሰፈር ህፃናት ልጆች ኳስ የሚጫወቱ ልጆች ከ50 በላይ ሆኖ ነው የሚጫወቱት። እግር ኳስ እንኳን ጌም ሲያደርጉ እዚህ አዲስ አበባ ላይ ያሳፍራል። በጣም ነው የምታሳፍሩት። ስለዚህ ብትደበቁ ነው የሚሻለው። ከቻላችሁ ትምህርት ተማሩ። ትምህርት አሜሪካን ሀገር የትምህርት እድል አለ፣ የሥራ እድል፣ እዛ ላይ ትኩረት አድርጉ። ስለ ኢትዮጵያ ህዝብ እናንተ 50 ሰዎች አያገባችሁም። እነዛ ያረጁት ፖለቲከኞች በቃ የመጨረሻ ሂሳብ ሰርተው እንደማያዋጣ ስለሚያውቁ ቤታቸው ገብተው ለጥ ብለዋል። ለጥ ብለው
የአዲስ አበባ ኢሜጆችን ማየት ጀምረዋል። አዲስ አበባ ምን ተካሄደ ዛሬ? እንዴ ጠቅላይ ሚኒስትር አብይ ዛሬ ከየትኛው የሀገር መሪ ጋር ናቸው? ጠቅላይ ሚኒስትሩ ዛሬ ከማክሮን ጋር ናቸው፣ ከነ ሙዲ ጋር ናቸው ምናምን እያዩ ነው ትላልቆቹ። በቃ ተስፋ ቆርጠው ማለት ነው። ተበታትኗል። በቃ ተበትናችኋል። ለመበተናችሁ ዋነኛ ማሳየው አሜሪካን ሀገር እንግዲህ መዓዛ እንግዲህ ያው ሶሻል ሚዲያ ላይ ወጥተሽ ስታወሪ በቃ ሀገሪቱን ትርምሷን የምታወጪ ነው የሚመስልሽ፣ ግን 50 ሰው ነው ከኋላሽ ያለው፣ 50 አይሞሉ። ሼም ኦን ዩ። ይሄ ያሳፍራል። በጣም ነው የሚያሳፍረው። ይሄ የሚያሳየው የእናንተን የቁልቁለት ጉዞ፣ የእናንተን የአእምሮ መዛግ ነው የሚያሳየው። በቃ ምንም የሚቀየር ነገር የለም። እርግጠኛ ሆኜ እነግራችኋለሁ፣ ደጋግሜ እናገራለሁ። እንደዚህ አይነት ነገሮች በአስማትም በድግምትም በጥንቆላም በሁሉ ነገር ሞክራችኋል። ይህንን መንግስት ከዚህ ከአዲስ አበባ ብን ብለው እንዲጠፉ፣ ሻንጣቸውን ተሸክመው እንዲጠፉ ያላደረጋችሁት ነገር የለም። በጫካም አልሆነም፣ በከተማም አልሆነም፣ በጥንቆላም አልሆነም፣ በሁሉም ነገር አልሆነላችሁ። ስለዚህ የቁልቁለት ጉዟችሁ ተጠናቋል። በቃ ምንም ስጋት ልትሆኑ አትችሉ። በምንም አይነት ስጋት ውስጥ እናንተን የሚፈርጅ መንግስት አይደለም፣ ግለሰቦች በግለሰብ ደረጃ ተንቃችኋል። ይሄ ነው የመጨረሻው የእናንተ እጣ ፋንታ። አለቀ። ክቡራትና ክቡራን ኢትዮጵያውያን እንግዲህ አውሮፓና አሜሪካ ያለው ሰልፍ ይወጣል ምናምን ሆዬ ሆያ ምናምን ይላል። ጠቅላይ ሚኒስትር አብይ ሀገሪቱን እየመሩ መጽሐፍ እየጻፉ ነው። ሀገር ይመራሉ፣ መጽሐፍ ይጽፋሉ። በርካታ መጽሐፎች ጽፈዋል። አስቡት። እነዚህ ግን ሰልፍ በየቀኑ ይወጣሉ። ሰሞኑን የጠቅላይ ሚኒስትር አብይ መጽሐፍ በአረብኛ ተተርጉሞ ለንባብ በቅቷል። በቃ ጠቅላይ ሚኒስትሩ በዚህ ደረጃ ስራ እየሰሩ ነው። በዚህ ደረጃ በአማርኛ አሳትመዋል፣ በኦሮምኛ አሳትመዋል፣ በእንግሊዝኛ አሳትመዋል፣ በአረብኛ አሳትመዋል። አሁን አቡዳቢ ላይ መጽሐፉ ተመርቋል። ምንም ማድረግ አይቻልም። በቃ ለሚጨበጨበለት እናጨበጭባለን። ለቁልቁለት ጉዞ ለምትጓዙ ደግሞ ይቅናችሁ። በቃ የቁልቁለት ጉዞ የእናንተ ምርጫ ስለሆነ ቀጥሉ፣ በዛው ብረሩ፣ ወደዛ በቃ ወደምትፈልጉት ገደል እጅግ በፈጠነ ሁኔታ ተንደርደሩ። በቃ ምንም ማድረግ አንችልም። በቃ ምርጫችሁ ነው። ስለዚህ ጠቅላይ ሚኒስትሩ ስራ እየሰሩ ነው። ዲፕሎማሲው ፈረሰ ሲሉ ነበር እነ ጃዋር፣ እነ ሚልኬሳ ከአሁን በኋላ የኢትዮጵያና የፈረንሳይ ግንኙነት አክትሞለታል ሲሉ ነበር። ማክሮን አዲስ አበባ ነበሩ በቀደም ዕለት። አስቡት። እንደዚህ አይነት ፖለቲከኞች ናቸው የኢትዮጵያን ፖለቲካ ሲተነትኑ የሚውሉት። እኔ የፖለቲካ ተንታኝ አይደለሁም፣ አክቲቪስትም አይደለሁም፣ ምንም አይደለሁም። አንድ ተራ ሀገሩን የሚወድ ኢትዮጵያዊ ነኝ። ግን ከእናንተ አሜሪካ፣ አውሮፓ ካላችሁ የኢትዮጵያ ፖለቲካን እንተነትናለን ከምትሉ ሰዎች ጋር ራሴን አላወዳደርም። እኩዮቼም አይደላችሁም። ስለ እውነት ነው የምነግራችሁ። እኔ የራሴ ክላስ አለኝ። እኔ ሀገሬን የምወድበት የራሴ የሆነ ክብር ያለኝ ኢትዮጵያዊ ነኝ። አውሮፓና አሜሪካ አብይ አህመድና የፈረንሳይ ነገር አከተመለት ሚልኬሳ። ጃዋር መሐመድ ተነስቶ አብይና ፈረንሳይ ምናምን አቡዳቢ ምናምን ተራ የሆነ የወጥ ቤት እንትን ይሄ እንትን ነገር በቃ ይሄ ልክስክስ የሆነ ፖለቲካ እንዲህ ነው የሚተነተነው። ምንም አቋም የሌላቸው ምንም እዚህ ጋር ጠዋት ካገኘዋለህ ከሰዓት ኩሽና ታገኛቸዋለህ፣ ማታ ጫት ቤት ታገኛቸዋለህ። በቃ የኢትዮጵያ ፖለቲከኞች እንዲህ ናቸው። እናንተ በየሱሳሱሱ ስትዞሩ በነገር ፖለቲካ በሴራ ምንም እውነቴን ነው የምናገረው ከእውቀት አልባ የሆነ ፖለቲካ ነው የምታራምዱት። እኔ ፖለቲከኛ አይደለም። በቃ አንድ ተራ ኢትዮጵያዊ ነኝ፣ ግን ሀገሬን እወዳለሁ። እንደናንተ ፖለቲከኛ ነኝ ቅብጥስ ሆነኝ ምናምን ብዬ አላናፋም። ሀገሬን እወዳለሁ። ለሀገሬ ደግሞ የሰራው ነው። እዚህ ሀገር ቤት ሆኜ ነው ችግሩንም ደስታውንም መከራውንም እየተካፈልኩ ያለሁት። መንግስት ሲሰራ እያመሰገንኩ፣ መንግስት ሲሳሳት እየተቸው የምኖረው እኔ በላይ መንገሻ ነኝ። ስለዚህ እንደ አጠቃላይ የኢትዮጵያ ፖለቲከኞች ጉዞ ማለት ነው ኪሳራ ነው። አንዳችሁ እንኳን አልተሳካለትም። አንድ ፖለቲከኛ አይሳካለትም። አንዳችሁ ማለት ነው። እርስ በርስ አይስማሙ፣ እርስ በርስ ሲታቆሱ፣ እርስ በርስ ሲባሉ የሚውሉ ፖለቲከኞች ናቸው የኢትዮጵያ ፖለቲከኞች። ስለዚህ ኢትዮጵያውያን ያለን አማራጭ ወደፊት መገስገስ ነው። ኢትዮጵያ በሁሉ ነገር ወደፊት እየበረረች ነው።
አዎ ብልጽግና ፓርቲ የመላክ ስብስብ አይደለም። በወረዳ በዞን በክፍለ ከተማ አካባቢ ወሮበሎች አሉ። ወሮበላ የብልጽግና ካድሬዎች አሉ። ሌቦች፣ ነጣጭ ሌቦች አሉ። እነሱን ደግሞ ፓርቲው በየጊዜው ልካቸውን እያስገባ እየሄደ ነው። ስለዚህ እኛ ከላይ ያሉትን ተመልክተን ከታች ያሉትን ደግሞ ሲያጠፉ በደንብ በመናገር እያጋለጥን ልካቸውን እናስገባለን። ከዛ ምን ይሆናል? ሀገሪቱ የተሻሉ አመራሮች ይመጣሉ። ብልጽግና ፓርቲ በተሻሉ ፖለቲከኞች፣ በተሻሉ ካድሬዎች፣ በተሻሉ የሀገር ፍቅር ባላቸው ኢትዮጵያውያን ይሞላል። አትጠራጠሩ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን ልሰናበታችሁ ነው። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።